አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ሽበቴን ያጠፋልኝ ውህድ ነው ማካፍላችሁ። ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን በላይክ ጀምሩት። ላይክ አድርጉት፣ ለሌሎች ሼር አድርጉላቸው። በኢሞ፣ በዋትሳፕ፣ በቴሌግራም፣ በፌስቡክ፣ በሜሴንጀር በሁሉም ሼር አድርጉላቸው። ሁሉም ሰው ይጠቀምበት። የሚገርም የሽበት ማጥፊያ በቤታችሁ ውስጥ እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። አሰራሩን አጠቃቀሙን አሳያችኋለሁ። የሚገርም የሽበት ማጥፊያ ውህድ ነው። ውድ ቤተሰቦች ቀጥታ ወደ አሰራሩ እንገባለን። እዚህ ጋር የምጠቀመው አብሽ ነው። አብሽ 1 ማንኪያ፣ እንደ ጸጉራችሁ ብዛት መጨመር ትችላላችሁ። ለሌላም ጊዜ ሰርታችሁ አንድ ጊዜ ሰርታችሁ ማስቀመጥ ትችላላችሁ። በየጊዜው መስራት አይጠበቅባችሁም። በብዛት ሰርታችሁ ማስቀመጥ ትችላላችሁ። እንደዛው 1 ማንኪያ ጥቁር አዝሙድ ጨምሬያለሁ። እዚህ ጋር ቅጠሉን የምታዩት አደስ ነው። ሁል ጊዜ እንደምናገረው ይሄንን አደስ ጸጉር ያሳድጋል፣ ጸጉር ሽበት ያጠፋል። ልክ እንደ ሂና ቅጠሉን ካገኛችሁት ሀገራችን ላይ እንደዚህ ይበቅላል። ቅጠሉን ካገኛችሁ ጨፍጭፋችሁ ብትቀቡት ልክ እንደ ሂና ሽበታችሁ ያጠቁርላችኋል። ሽበት እስከነ ጭራሹ እንደዚህ ከስሩ ንቅል አድርጎ ነው የሚያጠፋላችሁ። ይሄንን ወረቀል ሀሪ ይባላል። እሱን ካገኛችሁ በሀገራችን አደስ እንለዋለን። እሱን ካገኛችሁ ብቻውን መጠቀም ትችላላችሁ። ዛሬ እኔ የሰራውላችሁ ጥቁር አዝሙድ እንደዛው ሽበት ያጠፋል። ሰርች አድርጋችሁ ማየት ትችላላችሁ። ጉግል ላይ ሰርች አድርጉ። ሽበት የሚያጠፋ ብላችሁ ሰርች ስታደርጉ በመጀመሪያ ደረጃ የሚመጣላችሁ አደስና ጥቁር አዝሙድ ነው። ጸጉራችሁ ማሳደግ የምትፈልጉ፣ ጸጉር ያለሰልሳል፣ ጸጉር ሽበት ያጠፋል፣ ይህንን ውህድ ልክ እኔ በሰራሁት መንገድ ሰርታችሁ ተጠቀሙት። እነዚህን ግብአቶች በደንብ አምሼ በእሳት 1 ማንኪያ ቡና ጨምርበታለሁ። ቡናውም ትንሽ አመሳ አረገዋለሁ። ቡና እንደሚታወቀው ሽበት ያጠፋል። ቡና ራሱ ቡና፣ ቀይ ሻይ በተከታታይ ከተጠቀማችሁት ሽበታችሁ ያጠፋላችኋል። ግዴታ እናንተ በየጊዜው ነው የምትጠቀሙት። ችግራችሁ ምንድነው? እናንተ አንድ ጊዜ ብቻ ተጠቅማችሁ ነው አልጠፋልኝ የምትሉት። ይሄ መድኃኒት አይደለም። በቤታችን ውስጥ የምንሰራው ግብአት በተከታታይ ጸጉራችንን ልክ እንደምናሳድግ ሁላ ሽበታችንም ለማጥፋት በተከታታይ እንጠቀመዋለን። ይህንን ውህድ እንደነገርኳችሁ ሰርታችሁ ማስቀመጥ ትችላላችሁ። እዚህ ጋር ሁሉንም አምሼ ቡና ጨምሬ 1 ማንኪያ እፈጫቸዋለሁ። በደንብ አርጋችሁ አድቃችሁ ፍጩት። ይኸው እንደምታዩት ፈጭቼዋለሁ። የኔ በደንብ አልተፈጨም። ድጋሜ እንደዚህ እንትን እያልኩኝ እፈጨዋለሁ ማለት ነው። አልጥለውም፣ እፈጨዋለሁ። በደንብ ላም አድርጋችሁ ፍጩት። ዛሬ በውሃ ነው የምሰራው። መጀመሪያ ላይ በውሃ ሰራዋለሁ በእሳት። ቪዲዮውን እስከ መጨረሻ ተከታተሉት። ሙሉ አሰራሩን እንድታዩ አጠቃቀሙንም እነግራችኋለሁ። ሙሉ አሰራሩን እስከ መጨረሻ ተከታተሉት። መጨረሻ ላይ የምጨምርበት ነገር ስላለ ሙሉውን ተከታተሉ። የ8 ደቂቃ ቪዲዮ ነው፣ ረጅም አይደለም። ለራሳችሁ ስትሉ 8 ደቂቃ ምንም ማለት አይደለም። በውሃ በደንብ አርጌ ውሃውን እስከሚመጥ ድረስ አንተከትከዋለሁ በደንብ አርጌ። ይኸው ታምር ነው የምታዩበት። በዚህ ቪዲዮ ላይ ታምር ታያላችሁ መጨረሻ ላይ። በተለይ ወጣት የሆናችሁ በ18 ዓመት ሽበት ጨርሶኛል ብላችሁ ለምትጠይቁኝ ሁላ ይህን ቪዲዮ ለደረሳችሁ ሁሉ ልክ እኔ በሰራሁት መንገድ ሰርታችሁ ተጠቀሙት።
ቪዲዮውን ላይክ አድርጉት፣ ሼር አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አያችሁት? በዚህ መልኩ ውሃውን መጥጥ አድርጎልኛል። እዩት። መጀመሪያ እናምሰዋለን፣ እንፈጨዋለን። ከዛ በኋላ በውሃ እንሰራዋለን። አያችሁት? ይህንን ይመስላል። እዩት። እቃው ሁላ እንዴት እንዳጠቆረው እዩት። በተለይ ጸጉራችሁ እንደዚህ ቀይ የሆነ ጥቁር ያደርግላችኋል። ጸጉራችሁ ጥቁር ማድረግ የፈለጋችሁ ይህንን ውህድ ሰርታችሁ ተጠቀሙ። አሁን በሳህኔ ገለብጠዋለሁ። ሌላ የምጨምርበት ነገር ስላለ እየጨመርኩ አሳያችኋለሁ። አያችሁት? ውፍረቱን እዩት። ልክ እንደዚህ ነው መሆን ያለበት። አሁን የወይራ ዘይት ጨምራለሁ እኔ። እናንተ ማንኛውም ዘይት መጨመር ትችላላችሁ። የወይራ ዘይት፣ የኮኮናት ዘይት ካላችሁ ተመራጭ ነው። የኮኮናት ዘይት ጨምሩበት ካላችሁ። ከሌላችሁ የወይራ ዘይት መጨመር ትችላላችሁ። የሚገርም ጸጉር ማጥቆሪያ ነው። ሁላችሁም ተጠቀሙት። ሼር አድርጉላቸው። ለሁላቸውም ለቤተሰቦቻቸው ሼር አድርጉላቸው፣ ይጠቀሙበት። ቪዲዮውን ላይክ አድርጉት። በቀጣይ በሚገርም ቪዲዮ እንገናኝ። እስከምለቀው ድረስ የጨነቀኝ ቪዲዮ አለ። እሱን ቪዲዮ ጠብቁ። በቀጣይ እለቅላችኋለሁ። ጸጉራችሁ ከርዳዳ ለሆነ ጸጉር የሚያለሰልስ የሚገርም ደግሞ ውህድ ሰርቻለሁ። ለኔ የጠቀመኝን እለቅላችኋለሁ። በቀጣይ ቪዲዮ ጠብቁ። አያችሁት? ይሄንን ይመስላል። ጸጉራችሁ ከስር ጀምራችሁ ማሳጅ እየደረጋችሁ ተቀቡት። ልብሳችሁ እንዳይነካባችሁ፣ ልብሳችሁ ያበላሽባችኋል። በተለይ ነጭ ልብስ ከሆነ አይለቅም። ልብሳችሁ እንዳታስነኩት። ጸጉራችሁ ከስር ጀምራችሁ በደንብ አርጋችሁ ተቀቡት። እስከ ጫፉ ድረስ ማሳጅ አድርጉት። በተለይ የፊታችሁ የግንባራችሁ ጸጉር ማሳጅ አድርጉት። በደንብ አርጋችሁ ማሳጅ አድርጉት። 2 ሰዓት እንደዚህ አቆይታችሁ ታጠቡት። በሳምንት 1 ጊዜ በተደጋጋሚ ሽበት ላለባችሁ ተጠቀሙት። በተደጋጋሚ ይሄው ነግሬያችኋለሁ። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁ አመሰግናለሁ።